ከሱሷም ለመሸሽ እየጣረች ትገኛለች። በሌላ በኩል ደግሞ ችግር አይጣ የተባለው ኪራ አሁንም ሌላ ችግር ተፈጥሮበታል። የድሮ ፍቅረኛው ካንተ ጋር ሆና እንድትታመም እፈልጋለሁ ትላለች እናቷ። ኪራ ደግሞ ይህን ነገር በፍጹም ልቀበለው አልችልም አይሆንም እያለ እየተከራከረ ይገኛል። ሰላም የተወደዳችሁና የተከበራችሁ በመላው ዓለም ላይ ያላችሁ የኔ ዩቲዩብ ቤተሰቦች እንደምን አላችሁልኝ? ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ እንድታበረታቱኝ ጠይቃችኋለሁ። እንግዲህ ዛሬ ተወዳጅ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። ጽናት ሳሎን ላይ ሆና ቤቱን እያጸዳዳች ነበር። ሴተኛዋ ህሌና መጣ እኔ ላጸዳዳልሽ አንቺ ለኪራ ምግብ አዘጋጅለት ትላታለች። ጽናትም ግን የምርሽን ነው እንደዛ ምትይኝ? ሰሞኑን ግን የባህሪ ለውጥ እያሳየሽ ነው ትላታለች። አዎ ልክ ነሽ፣ እኔ እኮ ሴተኛ ዳሪ ነኝ፣ ጤነኛ ነኝ፣ ግን ቤተሰብ ማስተዳደርም መሆንም ምንም ነገር ማድረግ እችላለሁኝ። ሴተኛ ዳሪ በሆንም ግን ቤተሰብ ቀጥ አድርጌ ሲይዝ ነበር። ስለዚህ ምንም አይነት ስጋት አይግባሽ እያለች ስታሳምናትም ነበር። ጽናትም እንግዲህ የሆነ ሁሉ ማመንና መስማት ቢከብዳትም ያው እንግዲህ በይበቃ አንቺ ተራርቂ እኔም ለኪራ ምግብ ልስራለት ብላጥላት ትሄዳለች። በሌላ በኩል ደግሞ እምሩና ናሆሜ ቤታቸው ላይ ቁጭ ብለው እያወሩ ነበር። ማታ ግን ከማዘርጋ ምንድነው ያወራው ትለዋለች። አይ ደህና ነኝ ምንም አይደለም ከጎረቤት የማቀው ሰው ጠይቀኝ አላውቅም ብያት በዛ ነው ስትንከራከር ነበር። የኔ ወዳ ታስቢ እወድሻለሁ ብሎ ጥሏት ሄደ። እንግዲህ እምሩም ምን ሆኖ ነው ማታ ያወራው ነገር ምንድነው ያለች ስታንሰላስልም ነበር። በሌላ በኩል ከእህቷ ጋር ሴተኛዋ ያወራች ነበር። እዚህ ቤት እንግዲህ የጎዱኙን ሰዎች ሁሉ ጎድቻቸው ነው ማልፈው። ጽናት በጣም ጥሩ ሰው ናት። ባልዮ ግን ምንም ሊገባኝ አልቻለም። ያልገባይ ባህሪ ቢኖር የኪራ ባህሪ ነው ያለች ከእህቷ ጋርም ስታወራ ነበር። ስለ ገበያ መድራትና ስለ ገበያ አለመድራትም ያወሩ ነበር። ናሆሜና ኪራ ካፌ ተገናኝተው ነበር። ድጋሜ እንደዚህ አይነት ወሬ አታውራ ትታመባለች ትደነግጣለች እያለ ያወራው ነበር። ናሆሜም ከዚህ በኋላ እንደዚህ ብዬ አላስደነግጣትም ሰርፕራይዝም አላረጋትም እያለ ቃል እየገባለት ነበር። በሌላ በኩል ደግሞ ሰኒና ጽናት ያወሩ ነበር ሳሎን ላይ። ስለ ህሌና መለወጥ ብዙ ነገር ያወራቻት ነበር። ካልሆነ ላስታርቃችሁ እንዴ ብላም ጠይቃት ነበር። የሷን ቆዳ ገልብጣ ላንቺ ነው እንዲያለበሰች ያለች ሰኒ ሙድ ይዛባትም ነበር። አይ የሰው ልጅ ይሳሳታል ግን ደግሞ ይቅር ማለት ትልቅነት ነው ያለች ላስታርቃችሁ ያለቻትም ነበር። አይ እኔ ይቅርብኝ ያለች ሰኒ። በሌላ በኩል ከክላሷ ሄዳ ነበር። አልጓን እያነጠፈች ያለ ሴተኛዋ ሄዳ ነበር ሰኒ ከሄደች በኋላ አንቺ ምን ያደረክሽ ነው ያለች የሆነ ያልሆነውን እየሰደበቻትም ነበር። እኔ እኮ ሰኒ ያንቺን ባህሪ ጽናት ብትይዞ ኖሮ ከዚህ ቤት አንድ ቀን አልቆይም ነበር። ኪራ በስልክ ተደውሎለት ያወራ ነበር። የሆነ ሴትዮ ደውላን አላገኘ ትለዋለች። እሱ ደግሞ እኔ የማላቀውን ሰው ማግኘት አልፈልግም ይላል እና አላገኘ ችግር የለውም ብትለውም እሱ ግን በፍጹም አልሰማም ከዚህ በኋላ ብሎክ ነው ምልሽ እያለም ሲያወራ ነበር። ብዙም አልተመቸውም። የቀጣለውን ይዤላችሁ እስከምመጣ ድረስ ዛሬ ግን ከዚህ ጋር ተሰናበትኋችሁ። ሰናይ ጊዜ ተመኘው።